ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን አቀርባለሁ። መልካም ጊዜ። በኦሮሚያ ክልል በበርካታ አካባቢዎች ዳግም ጦርነት አገርሽቷል። የኦሮሞ ነጻነት ሰራዊት የቁርጠኝነት ትግል በሚል መሪ ቃል የማጥቃት እርምጃ እየወሰደ ይገኛል። በአዳ በርጋ በሚገኘው የአብይ አህመድ ሰራዊት የ18ኛ ክፍለ ጦር 5ኛ ሬጅመንትን ሙሉ በሙሉ መደምሰሱንም አስታውቋል። የኦሮሞ ነጻነት ሰራዊት ግስጋሴ ከሰሞኑ የተጠናከረው ለምን ይሆን? ወደ ጅቡቲ በተዘረጋው የባቡር መስመር ላይ ኢላማ ያደረጉት ጥቃት በመፈጸም ላይ መሆኑን የኦሮሞ ነጻነት ሰራዊት ያስታወቀው ከሰሞኑ ነው። የጅቡቲው መስመር መስተጓጎል እንደገጠመው የነጻ አውጪ ሰራዊቱ ሰሞኑን ባሰራጨው መረጃ ይፋ አድርጓል። ኦላ በሚል ምህጻረ ቃል የሚታወቀው የኦሮሞ ነጻነት ሰራዊት የባቡሩን መስመር በመቁረጥ የአገዛዙን የኢኮኖሚ አቅም ማዳከም በሚቻልበት ሁኔታ ላይ ያነጣጠረ ኦፕሬሽን እያካሄደ መሆኑን በመግለጽ ላይ ይገኛል። ይህ በእንዲህ እንዳለም የኦሮሞ ነጻነት ሰራዊት ጫንጮ የሚገኘውን የአብይ አህመድ ሰራዊት ወታደራዊ ካምፕ ላይ ጥቃት ሰንዝሮ ከፍተኛ ጉዳት ማድረሱን የሚያስታወቀው ሰሞኑን ነው። የቁርጠኝነት ትግል በሚል ስያሜ ከቀናት በፊት ይፋ በተደረገው የኦሮሞ ነጻነት ሰራዊት ልዩ ኦፕሬሽን ምስራቅና ሰሜን ሸዋ ቀጠናዎች ላይ ውጊያዎቹ ማገርሸታቸውን ያገኘነው መረጃም ያመለክታል። የኦሮሞ ነጻነት ሰራዊት በኤክስ ገጹ ላይ እንዳስታወቀው ከአብይ አህመድ ጦር ጋር በወለጋና በጉጂ ቀጠናዎች ውጊያዎች እየተካሄዱ ይገኛሉ። በጉጂ ማረሚያ ቤትን ሰብሮ እስረኞችን ማስለቀቁንም አስታውቋል። በወለጋም በጉሊሶ፣ በምስራቅ ወለጋ በጉቶ ጊዳ፣ በሲፑ ሴራና ገሊላ፣ በምስራቅ ሸዋ በዱከም፣ በቦሳቲም፣ በአዳማ የፍጥነት መንገድ ዙሪያ፣ በዶኒ ሲፋ፣ ቦሌ፣ በመታራ ስኳር ፋብሪካ ባለው ወታደራዊ ካምፕና በአዋሽ ፓርክ፣ በጉጂ፣ በምዕራብ ጉጂ፣ በምስራቅ አርሲ፣ ዝዋይ ዱግዳና አዳሬ ከተሞች ውጊያዎች እየተደረጉ መሆኑን የኦሮሞ ነጻነት ሰራዊት አስታውቋል። የቁርጠኝነት ትግል በሚል በሚጠራው የኦሮሞ ነጻነት ሰራዊት ልዩ ኦፕሬሽን በርካታ የአብይ አህመድ ወታደሮች ከጥቅም ውጪ መሆናቸውን የቡድን መሳሪያዎች መማረካቸውንም የነጻነት ሰራዊቱ ባሰራጨው መረጃ ላይ አመልክቷል። የኦሮሞ ነጻነት ሰራዊት ግስጋሴ ሰሞኑን የተጠናከረው ለምንድን ነው? አቶ ለሚታየ ፊዳ የኦሮሞ ነጻነት ሰራዊት ደጋፊ ናቸው። ከአመራሮቻቸው ጋርም በቅርበት ይገናኛሉ። ካለፈው ሳምንት ጀምሮ በበርካታ አካባቢዎች የተጀመረው ልዩ ኦፕሬሽን ዓላማው ምንድን ነው? የኦሮሞ ነጻነት ሰራዊት ግስጋሴ እስከ የት ሊዘልቅ ይችላል? በእነዚህና በሌሎች ጉዳዮች ላይ አነጋግሬያቸዋለሁ። በጣም አመሰግናለሁ አቶ ለሚታየ ፊዳ የህግ ባለሙያ እንዲሁም ጠበቃ። ሰሞኑን የኦሮሞ ነጻነት ሰራዊት መጠነ ሰፊ የማጥቃት እንቅስቃሴ እያደረገ ይገኛል። በተለይም ባለፈው ሳምንት ጀምሮ የቁርጠኝነት ትግል በሚል መሪ ቃል በተለያዩ የኦሮሚያ ክልል አካባቢዎች ጥቃት እያከናወነ እንዳለ ነው የሰማነው። እስቲ ከቅርብ ጊዜውን ጀምር። ዛሬ ውጊያ እንደነበረን የተነገረው፣ አንድ ሬጅመንት ሙሉ እንደተደመሰሰን የሰማነው። እስቲ ምንድን ነው የተፈጠረው? ስለጋበዝከኝ አመሰግናለሁ መሳይ። ኦሮሚያ ክልል ዛሬ ብቻ ሳይሆን ሰሞኑን በጣም ጠንካራ ውጊያዎች የተደረጉ ስፔሻሊ መንግስት ኦሮሞ ነጻነት ግንባር ወደ ሰላማዊ ትግል ተመልሷል፣ ከአሁን በኋላ ምንም ማድረግ አይችሉም፣ ከአሁን በኋላ የትም ማድረስ አይችሉም ብለው በጣም ለአንድ ሳምንት በጣም በፕሮፓጋንዳ ሚዲያዎችን ሁሉ ሲያውቁ ስለነበር ያ እውነታውን ማሳየት ኦሮሞ ነጻነት ግንባር እንዳለ በትግሉ እንደሚቀጥልና ምንም ለውጥ ማምጣት እንደማይችል በሰላም እጅ ሰጥተው ገብተዋል የሚሉት ምንም ነገር ውጤታማ ሊያደርጋቸው እንዳልቻለ እና ኦሮሞ ነጻነት ግንባር ትግሉን ቀጥሎ እንዳለ ነው። እሱም ለማሳየት ነው። ሁለተኛው ደግሞ ፕሮግራማቸውን ከጠይቄን ከተረዳ ነው ጀምርና ፕሮግራሙ በሱ ምክንያት ብቻ ሳይሆን ነበረ ፕላን ነበራቸው በዚህ ወር ውስጥ ከባድ ማጥቃት ለማድረስ እቅድ ያላቸው ያው የእቅዱ አካል ነው ማለት ነው። ስፔሻሊ ማዕከላዊ ኢዝ ላይ ብልጽግና ፓርቲዎች፣ ብልጽግና ካድሬዎች ኦሮሞ ነጻነት ግንባር እጅ ሰጥቷል ብሎ ፕሮፓጋንዳ ሲያደርጉ ስለነበር ትግሉንም አቅጣጫ ትኩረታቸውንም ማዕከላዊ ኢዝ ላይ ያደረጉት እነዛ ነው። ይህንን ሁሉ ኃይለኛ ጦርነት እያካሄደ ያለው የኦሮሞ ነጻነት ግንባር ማዕከላዊ ኢዝ ነው ማለት ነው። አቶ ለሚ እንግዲህ አራት የሰሞኑን ጦርነት አውደ ውጊያ ውሎችን እስቲ እንመልከታቸው። አንደኛ
አዲስ አበባ 7 ኪሎ ሜትር ርቀት ዱከም ድረስ ዘልቀው አንዳንድ ተቋማት ላይ ያደረሱት ጥቃት ነው። ከዛም ጫንጮ የሚገኘውን አንድ ወታደራዊ ካምፕ እንደዚሁ ከፍተኛ ኪሳራ ወይም ጉዳት አድርሰዋል። የጅቡቲ መስመር የባቡር መስመሩ ላይ እንደዚሁ መስተጓጎል መፍጠር መቻሉን በመግለጽም እንደዚሁ የኦሮሞ ነጻነት ሰራዊት መግለጫ አውጥቷል። ዛሬ ደግሞ የ5ኛ ሬጂመንትን ነው በከፍተኛ ጉዳት ያደረሰበት። በአብይ አህመድ ሰራዊት ላይ በአጠቃላይ በእነዚህ ውጊያዎች የደረሰውን ኪሳራ ባለፈው ፕሮፓጋንዳ ወሬ ሳይደርግ ባለፈው ሲወራ የነበረው ወደ ሀገር ቤት ተመልሰዋል ተመርጧል ምናምን ብለው ውሸቱን እንዲህ ሲያደርጉ በነበሩበት ማግስት ወዲያውኑ ይህንን ጠንከር ያለ ጦርነት መጀመሩ ለስርዓቱ በጣም ፈታኝ ነው። ምክንያቱም ብዙ ነገሮችን ያበላሽባቸው ነው። ስፔሻሊ የአሁኑ ማጥቃት ለብልጽግና ፓርቲ ብዙ ነገር አበላሽተውባቸዋል። ለምሳሌ ባለፈው ሳምንት ባለፈው 2 ቀናት ውስጥ ሲያደርጉ የነበሩትን ፕሮፓጋንዳዎች የውሸት ፕሮፓጋንዳዎች ሁሉ ውሸት መሆኑን የተደረገበት ትግል ነው ማለት ነው። ሁለተኛ ደግሞ ሸሬ አዲያ በርጋ ላይ የተደረገው የአዲያ በርጋው ጦርነት ደግሞ በጣም መጠነ ሰፊ ጥቃት የተደረገበትና ብዙ ወታደሮች የመንግስት ወታደሮች የሞቱበትና የተማሩበት ቁስለኛ የሆኑበት በጣም ትልቅ ኪሳራ በመንግስት ላይ የደረሰው ጦርነት ነው። እዛ መረጃ እንደደረሰን ማለት ነው። ስለዚህ ይህ አሁን በፕሮግራማቸውም ከዚህ በፊት እንደነገሩን ፕሮግራም አድርገው ሲንቀሳቀሱ እንደነበሩት አሁን ጣጫቸውን ሁሉ አሁን ወደ አዲስ አበባ የመግባት እንደዚህ የመግባት ዓላማ ይዘው እየተንቀሳቀሱ ያለ መሆኑንና ኦሮሞ ነጻነት ግንባር በጣም ጠንካራ አደረጃጀት ላይ ያለው በመሳሪያም በሰው ሀብትም በብዙ ነገር ከመቼውም ጊዜ የተለየ አደረጃጀት ላይ ያለ መሆኑን ማሳያ ነው ማለት ነው። ለስርዓቱ ደግሞ ለገዢው ፓርቲ ደግሞ ትልቅ ኪሳራ በጣም ትልቅ ኪሳራ የተመዘገበበት ነው ብዬ ነው የምገምተው። ምናልባት እነዚህ ወታደራዊ ድሎች ያገዛዙን ኢኮኖሚያዊና ወታደራዊ አቅሞችን ማዳከም ላይ ተልኮ ወይም ደግሞ ኢላማ አድርገው የተፈጸሙ ናቸው ማለት እንችላለን። ገና እንደሚቀጥልም ነው ከኦላ መግለጫ የተረዳ ነው። አሁን እንግዲህ በዚህ ላይ ኦሮሞ ነጻነት ግንባር መግለጫ ይሰጣል ብዬ ገምታለሁ። ነገ መግለጫ እንደሚሰጡ መረጃው አለኝ። ከመረጃው በደንብ ብንሰማ መልካም ነው ብዬ አስባለሁ። ግን ዓላማቸው አሁን ከምናያቸው ነገሮች እንቅስቃሴዎች ማየት የምንችለው የገዢውን ፓርቲ የጦርነት አቅም ግንባታ የሚጠቀምባቸውን ማቴሪያሎች እና ግለሰቦች ላይ ያተኮረ ነው የሆኑ ማለት ነው። ስለዚህ ከሌሎቹ ትንሽ ጠንከር ብሎ የሚያስፈራ ተብሎ የሚታይ አሁን ከዚህ በፊት ዝም ብሎ ኦሮሞ ነጻነት ግንባር ፓወሩን ብቻ እያጠራከመ ነበር። አሁን ወደ ማጥቃት የገባበት ደረጃ ስለሆነ ዓላማው ደግሞ አሁን ልክ እንዳነሳው መንግስት የሚጠቀምባቸውን ኦሮሞ ነጻነት ታጋዮቹን ለመጉዳት ለመዋጋት ከነሱ ጋር ለመዋጋት የሚጠቀምባቸው ሪሶርሶች ላይ ነው እያደረገ ያለው ማለት ነው። በግለሰቦች ንብረት በህዝብ ሀብት ላይ ያተኮረ ሳይሆን በመንግስት የጦር ሪሶርሶች ማለት ነው መንግስት የሚጠቀምባቸው ለዚህ ጦርነት ኦሮሞ ነጻነት ግንባር ላይ ለመታገል ለመዋጋት የሚጠቀምባቸው ሪሶርሶች ላይ ያተኮረ ነው ማለት ነው። መንገድ መዝጋት አሁን የዚህ አካል ነው። የጅቡቲ መንገድ መዝጋትና እቃዎች ከጅቡቲ ወደ ኢትዮጵያ ወደ አዲስ አበባ እንዳይገቡ መከልከል እነኚህ ሪሶርሶችን የማዳከም መንግስትን የማዳከም እቅዳቸው አካል ነው ማለት ነው። ሲም በተግባር እያሳዩ ናቸው ነው ማለት ነው። አቶ ለሚ ታዲያ ግለሰቦች ላይ ጥቃት እየሰነዘረ ያለው ማን ነው? አሁን ሰሞኑንም አንድ ባለሀብት ተገድለዋል። ዛሬ የቀብር ስነ ስርዓታቸው እንደተፈጸመ የሰማነው። ከዚህ በተጨማሪ 7 ሰዎችም ሰላማዊ ዜጎችም እንደዚሁ መገደላቸው ተሰምቷል። 3 ሰዎች ታገቱ። ለነሱ 3 ሰዎች የተጠየቀውን ገንዘብ ለመስጠት የሄዱትም ጭምር በድምሩ 7 ሰዎች መገደላቸውን የሰማነው። አሁን ኦላ ኢላማ ያደረግኩት ያገዛዙ ወታደራዊ ተቋማት ላይ ነው ይላል። ታዲያ ሲቪሊያን ንጹሃንን እየገደለ ያለው ማን ነው? ይህ ነገር እኮ አዲስ አይደለም መሳይ። ኦሮሞ ነጻነት ግንባር እንደዚህ ስራዎችን አይሰራም። ፍጹም ዓላማውን በቅርበት በጣም ተንጀብል በሆነ ሁኔታ እናውቃለን። በጣም በቅርበት ስለምንቀርብ እናውቃለን። ኦሮሞ ነጻነት ግንባር እንደዚህ ያደርገዋል እንደዚህ ያደረገ ነው ብሎ የኦሮሞ ነጻነት ግንባርን መልካም ስም ብሎ የኦሮሞ ነጻነት ግንባርን መልካም ስም ለማጉደፍ ታስቦ ገዢው ኃይል መንግስት ባሰለጠናቸው ሰዎች የሚፈጸም ነው። አሁን ባይዘው መስራት እቅድ አድርጎ የሰሩበት ያለው መንግስት አሁን እየቀጠለበት ያለው ባለፈው ስሞጎ የሰሩበት ያለው መንግስት አሁን እየቀጠለበት ያለው ባለፈው ስሞክራቸው ነበራቸው መንገዶች ሁሉ ፌል ስላደረጉ የከተሉት ታጣቂዎች ጭምር ወደ ሰላሙ ገብተዋል ተብሏል። ስለዚህ እነሱ ከሆነ ሲያግቱ የነበሩት እነሱ ከሆነ የሰላማዊ ዜጎችን ህይወት እየቀጠፉ ንብረት ሲዘርፉ ገንዘብ አፍኖ ሲቀበሉ የነበሩት እነሱ ከሆኑ እነሱ አሁን ወደ ካምፕ ገብተዋል። ጃልሰኝም እንደሰማነው ከሆነ ማረጋገጫ አላገኘንም። የኦሮሚያ ሚሊሻ ጽህፈት ቤት ኃላፊ እንደሆኑ ነው የሚነገረው። ለማንኛውም እነሱ ትጥቅ ፈተው ወደ ሰላማዊ መንገድ ከመጡ ታዲያ ማን ነው
መንግስት ያደራጀውም ከሆነ አሁን ተሰብስቦ ወደ ሰላማዊ መንገድ ገብቷል እየተባለ ነው። ታዲያ ማን ነው አሁን ድረስ ይህንን ነገር እየፈጸመ ያለው? አሁን ይህንን ጦርነት ያካሄዳል የማዕከላዊ እዝ የኦሮሞ ነጻነት ግንባር ማዕከላዊ እዝ አካላት ናቸው አሁን ጦርነቱን እያደረጉ ያሉ ማለት። ከዚህ በፊትም ማዕከላዊ እዝ ሌሎች አካላት ነበሩ። ሰኚ ቆይተዋል ከዛ ቦታ ተለቀቀ ማለት ነው። ዝም ብሎ ለፕሮፓጋንዳ ነው የማዕከላዊ እዝ አዛዥ እንደዛ አደረገ እንደዛ ነበር የመጀመሪያ ነበረ ተወጣ ያን ሲወራ የነበረው ማለት ነው። የነበረው የማዕከላዊ እዝ አዛዡም ሌላ ነው፣ ኦሮም አለ፣ ሁሉም ነገር እዛ ነው። አሁንም እየተዋጉ ያሉት የማዕከላዊ እዝ አባላት ናቸው ማለት ነው። ስለዚህ እንደሚወራ አይደለም መሳይ እንደሚወራ አይደለም። እነሱም ደግሞ የተመለሱትን ሰኚን በተመለከተ ስልጣን ሊሰጧቸው ይችላሉ። ቀለል ያሉትን ማለት ነው። ከታች ነው መመሪያ ተቀብለው ከብልጽግና ካድሬዎች መመሪያ ተቀብለው እንደ ታዛዥ የሚሰሩበት ስልጣን ሊወረውሩላቸው ይችላሉ። ለምሳሌ የሚሊሻ ዘርፍ ኃላፊ ሆነው ከተሾመ ለምሳሌ ማለት ነው ተራ ስልጣን ነው ማለት ነው። ገና ታች ከሽመልስ በታች ሩቅ ቦታ ያለ ፖዚሽን ነው ማለት ነው። አንድ የዞን ኃላፊ የሚያዘው የወረዳ ኃላፊ የሚያዘው ፖዚሽን ማለት ነው። ያ ፖዚሽን ብዙ እንትን የሚደረግ አይደለም፣ የሚጠበቅም ከዚህ በላይ አልነበረም። ይህንን ደግሞ በጣም አውርተናል። ይሄ ጦርነት ሊቆም የሚችለው ድርድሩ ከኦሮሞ ነጻነት ግንባር ጋር ሲሆን ብቻ ነው። የኦሮሞ ነጻነት ግንባር አካል ካልሆኑ ሰዎች ጋር የተደረገው ስምምነት እርቅ የሚባለው ነገር ውጤት ሊያመጣ አይችልም። ጦርነቱ እንዲቀጥል ከማድረግ ጦርነቱን ከማባባስ ውጪ ምንም ጥቅም የለውም ብለን ስንወተውት ስናወራ የነበርነውም ለዛ ነው ማለት ነው። ስለዚህ ያው ከዚህ በፊት ስናወራ የነበርነው ጥሩን እያየን ስለሆነ አሁንም ሰላም መምጣት የሚችለው ቁልፉ ኦሮሞ ነጻነት ግንባር በጃልመሮ በሚመራ ኦሮሞ ነጻነት ግንባር እጅ እንዳለ ማሳያ ነው ማለት ነው። ጥያቄ ምናልባት ታዲያ ማን ነው ዘረፋውን አሁን እገታውን ግድያውን የሚፈጽመው? አሁንም በመንግስት ውስጥ ያለ መዋቅር ነው ማለት እንችላለን ወይስ የጃልመሮ አሁን በውጊያ ላይ ያለው ነው? ገዳይ ቡድኖች እኮ ከዚህ በፊትም ብዙ አውርተንበታል፣ ብዙ ዜናም ተሰርቶበታል አሉ። እነሱ ዛሬም በብዛት ተጨምሩበት እንጂ ተጨምሮበት በብዛት ከበዚህ በፊት ከነበሩት ካልበዙ በስተቀር አያንዙም። እንዳለ ቀጥለው ነው ያሉ ማለት ነው። ያ ግሩፕ አሁን መንግስት ያለው መተማመኛ መንግስት ያለው አቅሙን ማሳየት የሚችለው በሰላማዊ ዜጎች ብቻ ላይ ነው ከአሁን በኋላ ማለት ነው። ኦሮሞ ነጻነት ግንባር ላይ ምንም እርምጃ ወስዶ ማሸነፍ እንዳልቻለ ይኸው የተረጋገጠ ነው። ዛሬ አዲያ በርጋ ያደረጉ ነገሮችም ይህንን የሚያረጋግጡት ናቸው። ስለዚህ መንግስት የሚጠቀምበት ስልት እነኚህ ሰላማዊ ዜጎችን የሚያሸማቅቁ፣ የሚገሉ፣ የሚያግዱ ሰዎችን ሽፍታዎችን አደራጅቱ ጫካ ውስጥ አስገብተው አሁን ዛሬ ትናንትና በዚህ ሳምንት የተደረገውን ድራማ ሁሉ መስራት ነው ማለት። ይህ ለወደፊትም የሚቀጥል ይመስለኛል እንደማስበው ማለት ነው። ምክንያቱም ይህንን እንደ ስልት ተጠቅሞበት መንግስት ያዋጣኛል ይህ መንገድ ነው የሚመራኝ ብሎ አቅዶበት እየሰራበት ያለ ጉዳይ በመሆኑ አቶ ለሚ ምናልባት አሁን የኦሮሞ ነጻነት ሰራዊት በለስ ቀንቶት አዲስ አበባ ቢገባ ምን ሊያደርግ ነው? ምንድነው የኦሮሞ ነጻነት ሰራዊት ተልዕኮ? እንግዲህ በወታደራዊ ግስጋሴው ቀንቶት አዲስ አበባ ቢገባ ምን ሊያደርግ ይችላል? ኦሮሞ ነጻነት ግንባር ከዚህ በፊት እንዳልነው ኢትዮጵያን ማፍረስ፣ ኢትዮጵያን መበተን ሳይሆን ኢትዮጵያ የተጨቆኑ ዜጎች ሁሉ ዜጎች የራሳቸውን እድል በራሳቸው የመወሰን እድል እንዲያገኙ፣ በሀገሪቱ ውስጥ አሁን እኩልነት የሚባል ነገር የለም፣ ፍትህ የሚባል ነገር የለም፣ ዲሞክራሲ የሚባል ነገር የለም፣ ልማት የሚባል ነገር የለም። እነኚህ ነገሮች ሁሉ ለሁሉም የኢትዮጵያ ብሔር ብሔረሰቦች እኩል የሆነ ዲሞክራሲ እንዲዘረጋና ሀገሪቱ አሁን ካለችበት አረንቋ ካለችበት መከራ እንድትወጣ ማድረግ አላማ ይዞ ነው ኦሮሞ ነጻነት ግንባር እየተንቀሳቀሰ ያለው። ሰዎች ኦሮሞ ነጻነት ግንባር እንደዚህ ከሆነ ኢትዮጵያ ሊበትን ነው፣ እሱ ስለ ኦሮሞ ነጻነት ግንባር ስለ ኢትዮጵያ ነው እየሰራ ያለው ማለት ነው። እንደዛ የሚባል ግን በፕሮግራሙ ላይ የለም። ምናልባት አዲስ የፕሮግራም ለውጥ፣ አዲስ ማኒፌስቶ፣ አዲስ መዋቅር ዘርግቷል ማለት ነው። ከኢትዮጵያ አንጻር ትግል እያካሄደ መሆኑን የሚያሳይ እስካሁን አልሰማንም ብዬ ነው። ኖ አለ። አሁን ለምሳሌ ባለፈው ድርድር ሲያደርጉ የነበሩት ታንዛኒያ ድርድር ሲያደርጉ የነበሩት ከኢትዮጵያ መንግስት ጋር ነው። ከኢትዮጵያ መንግስት ጋር የሚደረጉ ድርድሮች በሙሉ የፌዴራል ድርድሮች ይባላል። ኦሮሞ ነጻነት ግንባርም ሲታገል የነበረው በፌዴራል ሌቭል ደረጃ ነው እንጂ ለፌዴራል አይዲዮሎጂ ሰዎች ዝም ብሎ የድርጅቱን ስም ለማጉደፍ ብሎ ኦሮሞ ነጻነት ግንባር ጠባብ እንደሆነ ስለ ኦሮሞ ብቻ የሚያስብ ስለ ሌሎች ብሔር ብሔረሰቦች የሚያስብ ብሎ የሚያስቡት ነገር ካልሆነ በስተቀር መሳይ እንደዛ አሁን እንደምትለው አይደለም። በፕሮግራማቸው ውስጥም
አሁን ፕሮግራማቸውን ማን አይቶ ይህ ነገር በፕሮግራማቸው ውስጥ እንደሌለ ያረጋገጠ? እኛ በፕሮግራማቸው ውስጥ የኢትዮጵያ ዜጎች በእኩልነት እንዲኖሩ የማድረግ አዲስ ራዕይ ይዞ እየተንቀሳቀሱ እንዳለ ነው የማውቀው ማለት ነው። ሲሰሩም የነበሩት ኢቭን ስለ ፋኖም መብራሪያ ሲሰጡ ነው ነበረ፣ እየሰጡም ይገኛሉ። ይህ የብቻ ቢሆን መንግስት ስኑና ፋኖን እንታገል ብሎ ሲጠራቸው እርቅ እንታረቅና እነኝና እንዋጋ ብሎ መንግስት ሲጋብዛቸው አይ እነሱም የነጻነት ታጋይ ናቸው ለሀገራቸው ብሎ የታገሉ ናቸው፣ እንደኛ ለነጻነት የሚታገሉ ቡድኖች ስለሆኑ እኛ ከነሱ ጋር የምንዋጋበት ምክንያት የለም ብሎ ከመንግስት ጋር ራሱ ያልተግባቡበት ምክንያት እሱ ነው። ስለ ሀገር፣ ስለ አንድነት፣ ስለ ኢትዮጵያ ካላቸው ሀሳብ የተነሳ ስለሆነ ሰዎች ዝም ብሎ ኦሮሞ ነጻነት ግንባር ስለ ኦሮሚያ ብቻ ነው የሚያስበው እንጂ ስለ ኢትዮጵያ ስለ ሀገር ብሎ የሚያስቡት ትክክል አይደለም። ምናልባት አቶ ለሚ በይፋ አይነቱ አቋም በኦሮሞ ነጻነት ግንባር ስለመኖሩ ብዙም ማስረጃዎች ልናገኝ አልቻልንም። ነገር ግን ኮሎኔል ገመቹ አያና በቅርቡ በሰጡት ቃለ መጠይቅ እንግዲህ ኮሎኔል ገመቹ አያና አሁን ኦሮሞ ነጻነት ግንባር ጋር በአመራርነትም በሌላ ደረጃ አብረው ይኖሩ አይኖሩ የምናውቀው ነገር የለም። ግን በቅርቡ በሰጡት ቃለ መጠይቅ ዓላማችን ኦሮሚያ መገንጠል ነው፣ እኛ ስለ ኢትዮጵያ አይመለከተንም የሚል ቁርጥ ያለ አቋማቸውን የገለጹበትን ቃለ መጠይቅ ተከታትለናልና ስለ የትኛው ኦነግ ነው ታዲያ እሳቸው እየተናገሩ ያሉት? ጥሩ ጥያቄ መሳይ። ምንድነው መሰለ አሁን ኦሮሞ ነጻነት ግንባርን ወክሎ ቃለ መጠይቅ መስጠት፣ ፖሊሲውን ማረጋገጥ፣ ፖሊሲውን ፓብሊክ ማድረግ የሚችለው ኦሮሞ ነጻነት ግንባር አመራሮች ብቻ ናቸው። የተለያዩ ሰዎች የተለያዩ ሀሳብ ሊኖራቸው ይችላል። ትክክለኛ እኔ ግልጽ የምነግርህ የኦሮሞ ነጻነት እኔ አሁን በጣም ከድርጅቱ ጋር ቅርበት እንዳለው ሰው የማውቀው ኦሮሞ ነጻነት ግንባር የኦሮሚያን ብሔራዊ መብቶች የኦሮሞን መሰረታዊ ችግሮች ዓላማ አድርጎ የሚንቀሳቀስ መሆኑ ትግል መጀመሩ የታወቀ ነው። ማንም የሚክድ አይደለም። ግን ኢትዮጵያ የብሔር ብሔረሰቦች ሀገር ስለሆነች በማንኛውም ጊዜ ሌሎች ብሔር ብሔረሰቦችም ለትግል ሀገራቸውን ዜጎቻቸውን ነጻ ለማውጣት የሚታገሉ ሌሎች አካላትም ስላሉ ከነኚህ ሌሎች አካላት ጋር ሆኖ ፌዴሬሽን ከተባለ ትክክለኛ ፌዴሬሽን ተቋቁሞ በትክክለኛ ፌዴሬሽን ኢትዮጵያን መምራት፣ ትክክለኛ ፌዴሬሽን ከሌለ ትክክለኛ ፌዴሬሽን የማይፈልጉ አካላት ካሸነፉ ከበዙ ደግሞ የኦሮሞን እድል በኃይል መገንጠል የሚለው ነው ማለት ነው። እንደ መጀመሪያ ኦፕሽን አይደለም። ይሄ እንደ መጀመሪያ ኦፕሽን ሳይሆን እንደ ተጠባባቂ አይዲዮሎጂ ነው የተጠበቀ ያለው ማለት ነው። ይሄ ስለዚህ ኦሮሞ ነጻነት ግንባር እንደሚወራው አሁኑ በቃ አዲስ አበባ ገብቶ ሌሎችን እንትን አድርጎ አባሮ የኦሮሞን አፍርሶ ሌላ ነገር ጀምራም ብሎ ይህንን ያልመሮን ብታናገሩና እነሱን ኢንተርቪው ብታደርጉ ይህንን አሁን የሚነግርህን ነገር ነው የምታገኙት ማለት ነው። ስለዚህ የኦሮሞ ነጻነት ግንባር ኢትዮጵያ ላይ ያለው አቋም እንደሚወራ ሳይሆን የዜጎች የሁሉም የኢትዮጵያ ዜጎች መብት እኩል ተከብሮ የሚኖርበት ትክክለኛ ዲሞክራሲያዊ ስርዓት የተገነባበት ሀገር ከሆነ ዲሞክራሲያዊ ስርዓትን የተከተለ ኢትዮጵያ ውስጥ መኖርና ከሌሎች ጋር መምራት ነው። ለዚህ ነገር ኮምፎርታብል ኢንቫይሮንመንት ከሌለ፣ ይህ ነገር ካልተፈለገ፣ ይህንን ነገር የማይፈልግ እኩልነትን የማይፈልጉ አካላት ካሉ ግን ኦሮሞ ነጻነት ግንባር የራሱን እድል በራሱ የመወሰን ዓላማ ይዞ እየተንቀሳቀሰ ነው ማለት ነው። ኦፕሽኖች እንደ ኦፕሽን ነው ይህ ተቀምጦ ያለው ለማለት ፈልጌ ነው። በጣም ነው የማመሰግነው አቶ ለሚ ታዬ ፊዳ የህግ ባለሙያና ጠበቃ። እግዚአብሔር ይስጥልኝ። አመሰግናለሁ መሳይ።